ሴኩሪቲ ሴክተር ሪፎርም ይባል በፌደራል መንግስት ለሁሉም የጸጥታ ተቋማት ሪፎርማቸውን እንዲያከናውኑ በተሰጠው አጠቃላይ የመንግስት ዳይሬክሽን እንደምታውቀው ሀገር መከላከያን ጨምሮ የፌደራል ፖሊስ የብሔራዊ መረጃና ሌሎች ተቋማት ሪፎርም ስራዎች ሰርተዋል። ከዚህ የሚቀጥል ወደ ክልል የሚሄድ የሪፎርም ስራ ይፈልጋል። የጸጥታ ኃይል እንደ ሀገር ስለሆነ የሚንቀሳቀሰው ስምሪቱም እንዳይኸው በክልሉ ቴሪቶሪ ውስጥ ይሁን እንጂ ከክልሉ ከፌደራል ጸጥታ ተቋማት ጋር እየተናበበ እና እየተጋገዘ የሚሰራ ኃይል ነው የፖሊስ ኃይል ለማለት ይቻላል። ስለዚህ ይሄ ኃይል ሪፎርም ማድረግ ስለሚያስፈልግ አሁን ክልሉ የደረሰበትን የድገት ደረጃ በሚመጥን ቁመና ላይ እንዲገኝ አስፈላጊ ስለሆነ ሪፎርም ነው የተከናወነው። ሪፎርሙ ደግሞ ስር ነቀል ሪፎርም ነው። ሰው በማውጣት ሰው በማስገባት አይደለም። ሪፎርሙ ኮምፕሬሄንሲቭ ነው። ሁሉ ነገር አለው። አደረጃጀቱ፣ ስምሪቱ፣ ትጥቁ፣ ጥቅማ ጥቅሙ አጠቃላይ ሰላምና ደህንነት በማረጋገጥ አኳያ ከሱ የሚፈልግ አገልግሎት ከህብረተሰቡ የሚፈልግ አገልግሎት መስጠት የሚያስችል ቁመና ላይ ነው ወይ ያለው ወይስ ፈርሷል የሚለውን በሚመልስ መንገድ መልሶ የማደራጀቱ ስራ እየተከናወነ ነው። ስለዚህ ኢንድ ቱ ኢንድ የሪፎርም ስራው ለክልሉ ሰላምና ደህንነት የክልሉን ህዝብ ሰላምና ደህንነት ከማረጋገጥ አኳያ የተሰጣውን ተልእኮ ለወጣት የሚያስችል ቁመና ላይ ማድረስ ነው የሪፎርም ዋና ዓላማ። ለዚህ ነው መልሶ ማደራጀቱ ያስፈልገበት። ባለፈ እንደሚታወቀው ከልዩ ኃይሎችን መልሶ የማደራጀት ስራ ላይ ያጋጠሙትን ክፍተቶች በሚያርም መንገድ ቀጣይ ክልሉ ካለበት የውስጣዊም የጎንዮሽ የሚባሉ ችግሮች እንደምታውቀው ረጅም ከውጭ ቦርደር ጋር የሚገናኝ ነው። ስለዚህ ከዚህ አንፃር በአካባቢው ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይሄንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልእኮ አፈጻጸም በግዳጅ ስምሪቱ ላይ ምንድናቸው ያሉበት ችግሮች ተብለው 7 ዶክመንት ተዘጋጅቶ የጥናት ዶክመንት ሮድ ማፑም አጠቃላይ ስትራክቸሩም ሁሉን እና ታሪካዊ ዳራው ከየት ወዴት ነው እየሄደ ያለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ከተለያዩ የሥራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከማዕከልም ያሉ ጥናት ቡድን ተቋቁሞ ላለፉት 4 ወራት ሲሪየስ የሆነ በጣም ዲቴል የሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ ጥናት ተደርጎ የሪፎርሙ በክልሉ ምክር ቤት የካቢኔ አስፈጻሚ አካላት እንዲጸድቅ ተደርጎ ወደ ስራ የገባንበት ነውና የመልሶ ማደራጀቱ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሙ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። አጠቃላይ የሪፎርሙ ገጽታ ይሄን ነው የሚመስለው መልሶ ማደራጀቱ።